ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መርከብ ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ በትናንትናው ዕለት ለእናንተ ይጠቅማል ብያልኩት ያጋራኋችሁ መልእክት ነበረ። እሱም ሊቀ ጳጳሱ ካስተላለፉት መልእክት ጋር መነሻ በማድረግ እንግዲህ በድንግል ማርያም የዓለም ቤዛ ከመሆንና ካለመሆን ጋር በተገናኘ የተናገሩትና አትደንግጡ እያሉ ተናግረው እንደነበረ ያው እንግዲህ መነሻ አድርገን ተናግረን ነበረ። የሚያስደነግጥ ነገር እየተናገሩ አስደንግጡ ማለት አይቻልም። ስለዚህ ያንን መነሻ አድርገን ጥሩ የሆነ ምላሽ የሚያሰጥ የሚያስገኝ ቆይታ ማድረጋችን ይታወቃል። በዛሬው ቆይታችን ደግሞ ብንሰማው ብያልኩት እንደዚሁ እንግዲህ ያው ትንሽ ሰሞኑን ቪዲዮ እየሰራው ስላይደለ የዘገዩ ሊመስሉ የሚችሉ ሀሳቦች ሊሆኑ ይችላሉ። ግን ደግሞ ሀሳባቸው መቼም የማያረጅ ናቸውና ያንን መነሻ አድርገን ነው ቆይታ የምናደርገው ማለት ነው። የመጀመሪያው የሚሆነው ካቶሊኩ ቤተክርስቲያን ኃላፊ ወይም ደግሞ ጳጳስ ተብለው የሚጠሩት ፖፕ ፍራንሲስ ህልፈትን በተመለከተ አንዱ ቆይታ የምናደርግበት ነው። በሁለተኛ ደረጃ ላይ ኢትዮጵያውያን እህቶች ወንድሞቼ በስደት ዓለም ላይ በስደት መንገድ ላይ ብዙዎች ህይወታቸው እያለፈ ነው ያለውና ይሄንንም መነሻ አድርገን ቆይታ ለማድረግ እንሞክራለን። አጠር ያለ ቆይታ ለማድረግ ነው የምንችለው። ወደ መጀመሪያው ሀሳባችን ስናልፍ እንግዲህ በ88 ዓመታቸው እንግዲህ በእድሜ ብዛታቸው አንቱ እያልኩ ልጠራ እችላለሁኝ። በሚያደርጉት እና በሚያሳዩት ግብር ግን ይሄ ስም ላይ ይገባቸው ይችላል። ግን የ88ቱን እድሜ ቁጥር ቆጥሬ አንቱ ልል ተገድጃለሁ ማለት ነው። እንግዲህ ፖፕ ፍራንሲስ እንግዲህ እንደ ሙት ወቃሽም መታየት አለበት ብዬ አላምንም። ከዚህ በፊት ሲያደርጉ የነበሩት ሁኔታ በጣም እጅግ አሳዛኝ የሆነ ብዙ ጉዳዮችን በተለይ ከዚህ ከግብረ ሰዶማዊነት ጋር ከኤልጂቢቲኪው ጋር በተገናኘ በሃይማኖት ቦታ ኢቭን ራሱ ለመጋባት ቢመጡ ፍቃድ እንሰጣቸዋለን እንባርካቸዋለን እስከ ማለት የደረሱበትን እናስታውሳለንና ይሄ ደግሞ ፍጹም እግዚአብሔር የማይወደው እግዚአብሔር ተቃራኒ የሆነ አሰራር በሎጥ ዘመንም በኖህ ዘመንም ቅጣት ያመጣ ሰዎችን በእሳት ዲን እንዲጠፉ ያደረገ ምናልባትም በመጽሐፍ ቅዱስ ታሪክ የአባትነትንም የአያትነትንም ታሪክ ይዞ የምናገኘው ሎጥ ከልጆቹ ጋር ሳይቀር ግንኙነት እንዲያደርግ ያስቻለ ይሄ የሆነበት ምክንያት ለምንድን ነው ካላችሁኝ፣ ሎጥ በዘመኑ እንግዲህ ምድሪቱ በሎጥ በሰዶማዊነት ስለተሞላች ልጆቹን ኢቭን የሚድርለት ወይም ደግሞ ከሌላ ሰው ጋር ለማጋባት ስለማይችል ማለት ነው ንጹህ የሆነ ሰው ስለጠፋ ሌሎቹ በከተማ ያሉ ህዝቦች ሲያልቁ በሳድን ወንድ የሚባል ጠፍቶ ስለነበረ ዘር እንዳይቋረጥ በሚል አባታቸውን ወይን ጠጅ አጠጥተው አስክረውት ከሱ ጋራ ግንኙነት አድርገው እንደነበረ መጽሐፍ ቅዱስ ራሱ ይነግረናል። ስለዚህ የሰዶማዊነት አስከፊነቱ በጣም አደገኛ ከመሆኑ የተነሳ ማለት ነው የመጀመሪያው ሰዶማዊነት ትዳርን ማፍረስ ነው። ትዳርን ማፍረስ ማለት ትዳር ሲፈርስ ብዙ ነገር ነው ይፈርሰው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትዳር ማለት ምን ማለት እንደሆነ እናውቃለን። ምን አይነት ተቋም እንደሆነ የብዙ ነገር መሰረት ነው። ክርስቶስም የመጀመሪያውን ተአምር ያደረገው በሰርግ ቤት ነው። በዶክማስ ቤት ተገኝቶ ሰርግን የባረከው የቤተክርስቲያን ምሳሌ ነው ትዳር በነገራችን ላይ። ስለዚህ ቤተክርስቲያንን ማፍረስ ማለት ነው አንድ ሰው ኤልጂቢቲኪ ወይም በሰዶማዊነት ራሱ ሰዶማዊ ሆኖ መሳተፍም የሰዶማዊን ሐሳብ መደገፍም ማበረታታትም እንዳደረገው ነው የሚቆጠረው። ስለዚህ ቤተክርስቲያን ላይ እንደዘመተ ነው የሚቆጠረው። የክርስቶስን አስተምሮ የክርስቶስን መንገድም ለማጥፋት እንደዘመተ ይቆጠራል ማለት ነው። ለምን ትዳር ከሌለ የሀገር መሪዎች የሉም። ትዳር ከሌለ ፓትርያርክ የለም። ትዳር ከሌለ ሊቀ ጳጳስ የለም። ትዳር ከሌለ ካህናት የሉም። ትዳር ከሌለ ዲያቆናት የሉም። ትዳር ከሌለ እኔና እናንተ የለንም ነው። በዚህ መሃል ብዙ ሰው የሚያየው የግብረ ሰዶማዊነትን ሰዎች በግብረ ሰዶማዊነት ግንኙነት የሚያደርጉበት ሰዓት ስለሚያገኙት የስሜት የመንፈስ ወይም ደግሞ የዚህ የክፉ መንፈስ መጠናወት የስሜት እርካታ ያንን አስበው ሊሆን ይችላል። ግን ከዛ በዘለለ ዋናው ታርጌቱ የሰዶማዊነት ዓላማ ትዳርንና ትውልድን ማጥፋት ነው። ትዳር ከጠፋ ቤተክርስቲያን የለችም ነው። ትዳር ከጠፋ ቤተክርስቲያን ከሌለች ደግሞ እኔና እናንተ ቁርባን መቁረብ አንችልም። በ40 በ80
የሥላሴ ልጅነት ማግኘት አንችልም ማለት ነው። ለምን? ትዳር ከሌለ ከተቀደሰ ትዳር ነው አጥማቂው አቁራቢው ካህን ጳጳስ የሚገኘው ማለት ነው። በየመድረኩ የሚያስተምሩ መምህራን የሚገኙት ከዚህ ከተቀደሰ ትዳር ነው ማለት ነው። እንዲህ በቀላል የምንመለከተው ጉዳይ አይደለም ብዬ ስላመንኩ ነው። ስለዚህ ይሄንን አይነቱን ክፉ መንገድ ነበረ ፓትርያርኩ ወይም ደግሞ ሊቀ ጳጳሱ ፖፕ ፍራንሲስ ሲደግፉ የነበሩት ማለት ነው። ስለዚህ አሁንም በሳቸው ቦታ ወደፊት ሊመጣ የሚችለው አካል ከሳቸው የተለየ ይሆናል ብዬ አላምንም። ለምን? ያ ቦታ በራሱ ታርጌት ተደርጎ ምናልባትም ከሃይማኖት መለያየት ከአራተኛው መቶ ክፍለ ዘመን ጀምሮ ሃይማኖት ወይም ነው ካቶሊክ ራሱን ከኦርቶዶክስ ገንጥሎ ወይም ደግሞ ከትክክለኛው መንገድ ገንጥሎ ከወጣባት ሰዓት ጀምሮ ለዚህ ለሚስጥር ማህበሩ ወይም ደግሞ ለአዲስ ዓለም ስርዓት መሪዎች ዋና መጠቀሚያ መሳሪያ ሆኖ እናየዋለን። ወደ ኋላ ታሪክም ስንመለከት ማለት ነው። እነ ማርቲን ሉተር ሳይቀር ከዚህ ነው እንደገና ከካቶሊክ ነው ተገንጥለው የወጡት እናውቃለን። ከዛ ከማርቲን ሉተር መገንጠል በኋላ እንደገና ሌሎች ደግሞ ዛሬ ልክ እንደ አሜባ ዱፕሊኬት እየሆኑ ዛሬ እንደኛም ሀገር ስንመለከተው ሰዎች በራሳቸው እምነትን ወይም ደግሞ የሆነ አዳራሽ ይዘው ተገለጠልኝ ጌታ ተገለጠልኝ ይሄን አለኝ እያሉ የሚናገሩበትን መንገድ ፈር የቀደደበት ከዛን ሰዓት ጀምሮ ከአራተኛው መቶ ክፍለ ዘመን ጀምሮ ካቶሊክ ከተገነጠለችባት ሰዓት ጀምሮ ማለት ነው ያንን መንበር ያንን ቦታ ምናልባትም አዲስ የዓለም ስርዓት ብለው ወይም ደግሞ ለመሰረቱት ዓለም እንደ ዋና መጠቀሚያ አድርገው ይጠቀሙበታል። ምን ለማለት ነው? ፖፕ ፍራንሲስ እንግዲህ በሚስጥር ማህበሩ ዓለም ውስጥ ወይም ደግሞ አዲስ ዓለም ስርዓትን ወደፊት እውን በማድረግ ውስጥ ምናልባትም በ1960 እንደ አውሮፓውያን የዘመን አቆጣጠር የዓለም ሃይማኖትን ወደ አንድ ለማምጣት በግንባር ቀደምነት ሲመሩ የነበሩ ግለሰብ ናቸው። ኢኮሙኒካን ሙቭመንት በማለት ማለት ነው። ኢኮሙኒካን ሙቭመንት እንግዲህ በዓለም ላይ ያሉ የክርስትና እምነት ተከታይ የሚባሉትን ተቋማትን ወደ አንድ አምጥቶ የመጨረሻው ግቡ ምንድነው ከተባለ ደግሞ አንድ የዓለም ሃይማኖት እንዲኖር ማስቻል ነው። አንድ የዓለም ሃይማኖት ማለት ያ ሃይማኖት አንታይ ክራይስት ሪሊጂን ነው። የክርስቶስ ተቋሚ የሆነውን ስታዩዋቸው በመጽሐፍ ቅዱስም እንደተነገረ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ነው። እነኚህ ሰዎች ከላይ የለበሱት ካባቸው የሃይማኖት ልብስ ነው፣ የሃይማኖት ምልክት ነው ይዘው የሚመጡት። ለምን እንደዛ ካላደረጉ ማስመሰል አይችሉም፣ ማታለል አይችሉም፣ ህዝቡን ወደ እነሱ ማምጣት አይችሉም። ልክ ሰይጣን አዳምና ሔዋን ካሳታቸው በኋላ ድጋሚ ሱባኤ መግባታቸውን እናውቃለን። ግን እኔ መልአከ እግዚአብሔር ቅዱስ ገብርኤል ነኝ ብሎ የብርሃን ልብስ ለብሶ ተመስሎ መጣ። ከዛም ሱባኤያቸውንም አቋረጣቸው ይላል። ታለው ነበረ ገብርኤል ነው ብለው ማለት ነው። እንደውም ሱባኤ ውስጥ ገብተው ወይም ደግሞ ባህር ውስጥ ሰውነትን የምትቆራርጥ ሰውነትን የምታንቀጠቅጥ ባህር ውስጥ የቀዘቀዘ ባህር ውስጥ ራሳቸውን ለሱባኤ አስገድደው አስገብተው መጨረሻ ላይ ሱባኤያችሁ፣ ጸሎታችሁ፣ ልመናችሁ በእግዚአብሔር ዘንድ ተሰምቷል፣ እኔ እግዚአብሔር መልአክ ቅዱስ ገብርኤል ነኝ ብሎ ከዛ መጨረሻ ላይ ከሱባኤያቸው ካቋረጣቸው በኋላ ድጋሚ ወደ ገነት ይዟቸው ወደ በሩ ከቀረበ በኋላ ራሱን ቀይሮባቸው ያ ጥንት ጥላታቸው የነበረ ከገነት ያስወጣቸው ዲያብሎስ እንደሆነ ነገራቸው። ምንላችሁ ፈልጌ ነው ዛሬ እኔና እናንተም መልካም መንገድ ብለን ከያዝ ነው የክርስቶስን የባህሪ አምላክነት አምነን ድንግል ማርያምን አማላጅነት አምነን በቅዱሳን ተራዳኢነት አምነን በእምነቱ በጸበሉ አምነን እየተከተልን ሳለን ይሄ ትክክል አይደለም፣ ይሄ ክርስቶስን ይጋርዳል፣ ይሄ እግዚአብሔርን የሚጋርድ መንገድ ነው፣ ድንግል ማርያም አማላጅ አይደለችም፣ ድንግል ማርያም የዓለም ቤዛ አይደለችም እያለ እያስተማረ ግን እንደዚህ ብሎ ሲያስተምር አስቀድሜ እንዳልኳችሁ ልክ እንደ እግዚአብሔር መልአክ እንደ ቅዱስ ገብርኤል ሆኖ ነው። እንደዛ ካልሆነ በሚያስጠላው መልኩ በከረፈው ማንነቱ በቆሸሸው ማንነቱ በወደቀው ማንነቱ ከመጣ እነና እናንተ ልንቀበለው ስለማንችል ራሱን ቀይሮ በእንደዚህ አይነት መልኩ እኛን ለማታለል ይሄዳል ማለት ነው። ታዲያ አሁንም እንደነ ፖፕ ፍራንሲስ አይነቶቹ በዛሬው በዓለማችን ላይ አሁን በስጋ ቢያልፉም እንኳ የነሱን ተግባር የሚያስቀጥሉ የነሱን አጀንዳ የሚያስቀጥሉ ቀጣይ ይመጣሉ ነው። እሱ ቢሞት ሌላ ተተኪ አለ። ለምን እና አዳም ወሻፍት ከሞቱበት ዘመን ጀምሮ እስካሁን ድረስ የአዳም ወሻፍትን ወይም ደግሞ የኢሉሚናቲን አጀንዳ የሚያስቀጥሉ ሰዎች አሉ። ለምን? ዲያብሎስ አላ አዳም ወሻፍትን ያስነሳው ዲያብሎስ ነው። አዳም ወሻፍትን አስነስቶ ኢሉሚናቲን ያስመሰረተው ዲያብሎስ ነው። ስለዚህ ሰዎቹ ቢያልፉም የነሱን መንገድ የሚከተሉ የነሱን አጀንዳ የነሱን ሚሽን የነሱን ቪዥን የሚያስፈጽሙ ሌሎች አካላት
ይሰየማሉ፣ ይመረጣሉ፣ ይተካሉ፣ ይሾማሉ ማለት ነው። እነኚህ ደግሞ ማለት እንዳልኳችሁ አስቀድሜ አዲስ የዓለም ስርዓትን እውን ለማድረግ የሚሰሩ ናቸው። እንግዲህ ከአራተኛው መቶ ክፍለ ዘመን ከዛ ብቻ አይደለም። በነገራችን ላይ በ325 የኒቅያ ጉባኤን ስናስታውስ እኮ እነ አርዮስ የዛ አጀንዳ ቀንቃይ ናቸው። ክርስቶስ ፍጡር ነው ብሎ ቃል በቃል የተናገረበት ዘመን ነው። አሁን እንደዛ አይደለም። ክርስቶስ ፍጡር ነው ብሎ ተናገረ አርዮስ። አርዮስ ላይ ማን ነበር ያደረው? ዲያብሎስ ነው። ከአርዮስ በፊት ግን በአይሁድ ልቦና አድሮ ክርስቶስን አሰቅሎ አሁን የምናከብረው ትንሣኤ የክርስቶስን ስም ከዓለም ማጥፋት ነበር ዓላማው። በእያንዳንዷ እንቅስቃሴ አሰራሩና መንገዱ ነው የሚለያየው እንጂ የመጨረሻው ግቡ የክርስቶስን ስም ማጥፋት ነው ካለ በላይ። በነገራችን ላይ ኢሉሚናቲም ብሎ መጣ፣ ናይት ቴምፕላር ብሎ መጣ፣ አዲስ ዓለም ስርዓት ብሎ መጣ፣ ኤልጂቢቲኩ ብሎ መጣ፣ ሌላም ብሎ የተለያየ ስም ልንሰጠው እንችላለን። ዓላማው ምንድነው ካላችሁኝ የእግዚአብሔርን ሰው የመሆን ምስጢር ከሰው ልጆች ልቦና ማጥፋት ነው። ከሰው ልጆች ልቦና እምነትን፣ ስርዓትን፣ ቤተክርስቲያንን ማጥፋትና ማሰደር ነው ዲያብሎስ ዓላማው ማለት ነው። የመጀመሪያው መቶ ክፍለ ዘመን ላይ በሐዋርያት ዘመን ዲያብሎስ ሲሰራ የነበረውን እናውቃለን። ሐዋርያትን ከዓለም ላይ በመግደል ብቻ አጥፍቶ ከዛ ክርስትና እንዳይቀጥል ማድረግ ነው። ይሄ የምትመለከቱት መጽሐፍ ገድለ ሐዋርያት ይባላል። የሐዋርያት ገድል ነው። የእያንዳንዳቸው ሐዋርያትን ስም እዚህ ላይ እናገኘዋለን። እንዴት እንደሞቱ እንዴት ተሰቃይተው እንዳለፉ ማለት ነው። አንድም ሐዋርያ ታሞ አልጋ ይዞ ታክሞ ሞተ የሚል የለም። ተዘቅዝቆ ሞተ፣ ቆዳው ተገልፎ ሞተ፣ አንገቱ ተሰይፎ ሞተ፣ በመድኃኒት በጥብጠው አጥተውት ሞተ። በቃ የሆነ ዲያብሎስ በዛን ዘመን ሐዋርያት ላይ ያደረገው ጥፋት ነው። ግን እነሱ ቢሞቱም በደማቸው ክብር የቤተ ክርስቲያንን ክብር ከፍ አድርገው ነው ያለፉት ነው። ያኔ በአንደኛውና በሁለተኛው ክፍለ ዘመን ይሄን አደረገ። ከሐዋርያት ልቦና ክርስትናን እነሱን በማጥፋት የመጀመሪያው ክርስቶስን ገሎ ከመስቀል ላይ ገሎ በመቃብር ተቀብሮ በዛው የሱ ታሪክ ተደምድሞ ይቀራል ብሎ አስቦ ነበረ። ግን አልቀረም። ክርስቶስ ተነሳ። ትንሣኤን የምናከብርበት አንዱ እሱ ነው። ክርስትናን በመቅበር ማሸነፍ አይቻልም። ከዛስ መስቀሉንም ቀብረውታል እኮ። ባለቤቱን ራሱን ክርስቶስን ቀበሩት ወይም ደግሞ ለሞት አበቁት። ክርስትና ይጠፋል ብሎ አሰቡ፣ አልተቻለም። ከዛ ድጋሚ ራሱ የተሰቀለበትን መስቀልም እንደገና ቀበሩት ልበላችሁ እንጂ ቀበረው። ዲያብሎስ ነው ይሄን የሚያደርገው በሰው ልቦና ላይ አድሮ ማለት ነው። ክርስትናን ለማጥፋት የተሄደበት ርቀት ነው ይሄ። ሐዋርያትን በመግደል ሐዋርያትን በማጥፋት ክርስትናን ለማጥፋት ተሄደ፣ አልተቻለም። ከዛ መልኩን ቀይሮ ስሙን ቀይሮ አሁን ከዚህ በኋላ በመግደል ሳይሆን ድጋሚ የሰማዕታትን ታሪክ የምናስታውሰው ስለሆነ ወደ ኋላ በአንደኛውና ሁለተኛው መቶ ክፍለ ዘመን ላይ የነገስታት የሮማው ካቶሊክ የሮም ነገስታት በነገሱበት ዘመን ወደ 200 ምናምን የሚሆኑ ነገስታት በነገሱበት ዘመን ወደ 200 ዓመት በነገሱበት ዘመን ክርስቲያኖች ሲጨፈጨፉ የነበረበት ዘመን ነው ያ ዘመን። የነ ቅድስት አርሴማ የነ ቅዱስ ጊዮርጊስ እያልን የምናነሳቸው ታሪኮች ማለት ነው። ሌሎች ተዘርዝሮ የማያልቁ ቅዱሳን የነበሩበት ዘመን። ያኔ ክርስትናን በእንደዚህ በግርድፉ በማረድ ማጥፋት ፈለገ፣ አልቻለም። መልኩን ቀይሮ በሶስተኛው መቶ ክፍለ ዘመን ላይ ድጋሚ መልኩን ቀይሮ የክርስቶስን ስም የማጥፋት ዘመቻ ሰራ ዲያብሎስ። በአርዮስ ላይ አድሮ እንደገና ወልድ ፍጡር ነው ማለት ጀመረ። እና አትናቴዎስና 318 ሊቃነ ጳጳሳት ተነስተው ወልድ ፍጡር አይደለም ብለው አወገዙ። አልተሳካለትም። በ380 ዓመተ ምህረት እንደገና እነ መቅዶኖስ ተነስተው ነበረ። መንፈስ ቅዱስን ምክንያት በማድረግ የክህደት ትምህርት አስተማረ ዲያብሎስ፣ አልተሳካለትም። በአራተኛው መቶ ክፍለ ተነሳ። እነ ንስጥሮስን ተጠቅሞ ድንግል ማርያም ወላዲተ አምላክ ሳይሆን ወላዲተ ሰው ነው መባል ያለባት አሉ። የወለደችው ሰው እንጂ አምላክ አይደለም ብሎ ተነሳ። ያኔ ተሳካላቸው። ይሄን ስላችሁ ተሳካላቸው ያልኩበት ምክንያት ቤተክርስቲያን የዓለም ቤተክርስቲያንን ለሁለት ከፈሉት ማለት ነው። እነ ቄርሎስ ተነስተው የኛ አባቶች በእነ አርዮስ ጊዜ እና አትናቴዎስ ተነሱ። በእነ ንስጥሮስ ጊዜ እነ ቄርሎስ ተነስተው ኦርቶዶክስ ተዋህዶን ጠብቀው አስጠብቀው ለእና እናንተ አስተላለፉ። አራተኛው መቶ ክፍለ ዘመን ይሄ የተካሄደበት ነው። ከዛ አምስተኛው፣ ስድስተኛው፣ ሰባተኛው እያልን ስንሄድ በክርስቶስ ስም ብዙዎች አሉ። ወልድ አልተፈጠረም ሎቱ ስብሐት ወልድ አልተወለደም፣ አምላክ እንዴት ተወለደ ብለው ሌሎች ደግሞ የራሳቸውን ሃይማኖት እንዲመሰርቱ ያደረገበትን መንገድ እናስታውሳለን። በርካታ ነገሮችን ማንሳት እንችላለን። ልምላችሁ ፈልጌ ነው
እግዚአብሔር ሰው ከሆነባት ዕለት ጀምሮ እስካሁን ድረስ በየተለያየ መንገድ ዳቢሎስ የራሱን ተቋም እየመሰረተ ውጊያውን ከፍቷል፣ እየተዋጋ ነው ያለው። ከዛም በዘመናት መካከል እንደገና ደግሞ ኤልጂቢቲኪ አጀንዳን እያመጣ የግብረ ሰዶማዊነትን አጀንዳ ሴኩላር ወርልድ ነው ዓለም መመራት ያለበት፣ በሴኩላሪዝም ነው መመራት ያለበት፣ እምነት ሃይማኖት አያስፈልግም እያለ አሁን በሳይንስና በቴክኖሎጂ የተደገፈ የክህደት ዘመን ላይ ነው ያለንበት። ስለዚህ እንደነ ፖፕ ፍራንሲስ ማለት ይሄን አጀንዳ በዋናነት ሲያስፈጽሙ ሲመሩ የነበሩ ናቸው። ሄዶ መጨረሻ ላይ እንግዲህ እንደምታስታውሱት በ16ኛው ክፍለ ዘመን ላይ እንደነ ሉተር አይነቶች አንስቶ ከካቶሊክ ተገንጥሎ እንዲወጡ አደረገ። እንግዲህ አስቡት። ለምሳሌ በካቶሊኩ ዓለም ስትሄዱ በስላሴ አንድነትና ሶስትነት ላይ ያለን አስተምሮ የተለያየ ነው እኛና እነሱ። አንዳንድ ሰው አሁን ለምሳሌ ካቶሊክና ኦርቶዶክስ እኮ ተመሳሳይ ነው፣ ምንድነው ልዩነታችን? እነሱም በድንግል ማርያም ያምናሉ፣ እኛም በድንግል ማርያም እናምናለን ይላሉ። እኛም ከበሮ እንጠቀማለን፣ እነሱም ከበሮ ይጠቀማሉ። የእነሱም ጋር ካህኑ ቄስ መስቀል ይሳለማል፣ እኛም ያሳልማሉ። ስለዚህ ተመሳሳይ ነን ይላል። ለምን? ሰው ሴኩላር በሆነ ዓለም ውስጥ አእምሮ ወሽ ስለተደረገ አልፎ ተርፎ ሰዎች ካቶሊክ ቤተክርስቲያን ሄደው የሚሳለሙም ኦርቶዶክሳውያንም አይጠፉም። አጋጥሞኝም ስለሚያውቅ ነው። አንድ አይደለንም ወዳጄ። በስላሴ አንድነት ሶስትነት በእግዚአብሔር ሰው የመሆን ምስጢር ላይም እንለያያለን ፈጽሞ። ትልቁን ፖይንት ካስካደ በኋላ በሌላው ነገር ተስማምተናል አንድ ነን ማለት አይቻልም። በሃይማኖታዊ መንገድ ኔጎሽዬሽን የሚሰራ አይደለም ነው። ኔጎሽዬሽን አይሰራም። ለምሳሌ እኛ አብ በስላሴ አንድነትና ሶስትነት አስተምሮ ውስጥ አብ ወላዲ ነው፣ እንደገና ደግሞ መንፈስ ቅዱስንም ያሰርጻል ነው። ወልድ ተወላጅ ነው፣ መንፈስ ቅዱስ ሰራጺ ነው። እነሱ መንፈስ ቅዱስ ይሰርጻል ብለው የሚሉት ከአብም ከወልድም ነው። ይሄ መንፍቅና ነው በኦርቶዶክስ ያስተምሩ። በካቶሊኩ ዓለም ግን መንፈስ ቅዱስ ከወልድም ከአብም ይሰርጻል ብለው ያስተምራሉ። ከኦርቶዶክሳዊ ቤተክርስቲያን ግን መንፈስ ቅዱስን ማስረጽ የሚችለው አብ ብቻ ነው። የአብ ግብሩ የአብ ስራው ምንድነው ካላችሁኝ መውለድና ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ስላሴ አንድም ሶስትም ናቸው ስንል በግብር እንደገና ደግሞ በአጠራር ራሱ በስም በአካል በግብር ሶስት ናቸው። በመለኮት ይሄን ዓለም በመፍጠር ይሄን ዓለም በመገመገብ ይሄን ዓለም በማዳን ይሄን ዓለም በመገብ ይሄን ዓለም በማሳለፍ በመንግስት በቅድምና በንጽህና ተብለው ተዘርዝረው በማያልቁ መለኮታዊ ማንነት ግን አንድ ናቸው። ለዚያ ነበረ ይሄን አልኳችሁ እንጂ በርካታ ልዩነቶች አሉን ነው። ድንግል ማርያም እነሱ ስለተከተሉ እኛም ስለተከተለን ተመሳሳይ ነን ማለት አይደለም። እንደ አይነት መረዳት ያላችሁ እህቶች ወንድሞች ልታቆሙ ይገባል ነው። አልፎ ተርፎ ከዛም በ16ኛው ክፍለ ዘመን እንደነ ሉተር ያነቱ ተነስተው ወልድ አማላጅ ነው የሚል ትምህርት መጣ ማለት ነው። እና አሪዎስ ወልድ ፍጡር ነው የሚለው መንገድ በናሪዎስ ጊዜ የነበረው ፋሽን አለፈ። በነ ንስጥሮስ ጊዜ ድንግል ማርያም ወላዲተ አምላክ አትባልም ወላዲተ ሰብ ነው የምትባለው ብሎ መልኩን ነው የቀየረው እኮ። በ3ኛው ክፍለ ዘመን በናሪዎስ ጊዜ ፍጡር ነው ብሎ ቃል በቃል መጣ። በነ ንስጥሮስ ጊዜ ደግሞ በ4ኛው ክፍለ ዘመን ምንድነው ብሎ የመጣው ድንግል ማርያም ወላዲተ አምላክ ሳይሆን ወላዲተ ሰብ ነው የምትባለው ነው። አሁንም እኮ አልሸሹም ዞር አሉ ነው። ወላዲተ ሰብ ተባለች ማለት እኮ የወለደችው ሰው ከሆነ ፍጡር ነው የወለደችው ነው። ስለዚህ ወልድ ፍጡር ነው አሁንም መልሶ ያለው የተለየ ነገር የለውም ነው። በ16ኛው ክፍለ ዘመን ዞሮ እንደገና ደግሞ ያ ወልድ አማላጅ ነው በሚል በነ ሉተር በኩል መጣ። የአማላጅነትን ስራ የሚሰራው ማን ነው? ፍጡር ነው እንጂ ፈጣሪ አይደለም። ድንግል ማርያም አማላጅ ናት፣ ግን ፍጡር ናት። ፍጥረቱነቷ ግን ከእግዚአብሔር ዝቅ ያለች ከሰው ሁሉ በላይ የሆነች ነው። መላእክት ያማልዳሉ፣ ፍጡር ናቸው። አያችሁት? ስሙን እየቀያየረ ነው የመጣው። ፍጡር ለሃል ወላዲተ ሰብ አማላጅ እያለ ፋሽኑን እየቀያየረ ይመጣልሃል እንጂ ተመሳሳይ የሆነ ክህደትና መንፍቅና ነው ያለው ነው። የሰሞኑንም እንቅስቃሴ ብዙ እያየናቸው ነው ያሉ ነገሮች አሉ። ፍጡር ቤዛ መሆን አይችልም የሚል ማለት ነው። እንደ አይነት አስተምሮች ትክክል አይደሉም። በልጅ አንደበቴ ይሄንን ነገር በመናገርበት ሰዓት አባት ናቸው፣ ጳጳስ ናቸው። ግን መድረክ ላይ ያንን መድረክ የተጠቀሙበት ዓላማ እጅግ አደገኛ የሆነ አካሄድ ነው። ትክክል አይደለም። ሌሎች ሊቃነ ጳጳሳት፣ ሌሎች አባቶች ይሄንን ለምእመኑ መልስ በሚያሰጥ መልኩ
ምላሽ ማግኘት አለበት ብዬ አምናለሁ። ስለዚህ ይሄ ነው እንግዲህ የፖፕ ፍራንሲስ ዋና ዓላማ አንድ የዓለም ሃይማኖትና ዓለማችን ላይ እውን የማድረግ እንቅስቃሴ ለመሆኑ ከዚህ በላይ ማስረጃ የለም። ኢኩሜኒካል ሙቭመንት እያልን የምንጠራው ማለት ነው። በሌላ በኩል መጨረሻ ላይ የምናየው እንግዲህ ሰሞኑን ውድ ኢትዮጵያውያን እህቶች ወንድሞቻችን ወደ ሌላው ዓለም ወደ አረብ በሚጓዙበት ሰዓት ወደ መካከለኛው ምስራቅ ጉዞ የሚያደርጉበት ሰዓት ቀይ ባህር ላይ ብዙ እህቶች ወንድሞች አልቀዋል። ወደ 180 ምናምን የሚል እንግዲህ ባህር ላይ መረጃ ምናልባትም እውነት ቪዲዮውን ራሱ ለማየት የሚዘገንን እንግዲህ እንደው አንድ ቴሌግራም አለ እሱን አይታችሁ ኢቭን እንቅልፍ አይወስዳችሁም ሆነ ለመናገርና በዚህ አጋጣሚ ማስተላለፍ ፈልገው ነገር ምንድነው ይገባኛል። ብዙ ነገሮች ጠፍተዋል። ሀገራችን ላይ የምናያቸው ብዙ ነገሮች አሉ። ስደቱ የበዛበት ምክንያት ማለት ነው። ለሀገራችን ሰላም ያምጣልን ነው የምለው። በዚህ አጋጣሚ ግን ደላሎች በህግ አምላክ ራሳችሁን በሰው ልጅ ደም አታጨማልቁ። ለዛሬ በድለላ የምታገኙትን የኮሚሽን ገንዘብ አይደለም ማሰብ ያለባችሁ። በእያንዳንዳቸው ሰዎች በሚሞቱ ሰዎች ራሳቸው ተሰዳጆቹ ስደተኞቹ የራሳቸው ድርሻ ቢኖርም እንኳን በዋናነትን የአንበሳውን ድርሻ የምትወስድ ግን ደላሎች መሆናችሁን እንዳዘነጉ ነው። የሰው ልጆችን ያክል ነገር ክርስቶስ ዋጋ የከፈለላቸውን የሰው ልጆችን ያክል በባህር ላይ እንደዚህ ውሃ በልቷቸው እንዲቀሩ ያደረጋችሁት ምክንያቶቹ እናንተ ናችሁ ብዬ ነው የማምነው። ይሄንን መልእክት የምትሰሙ ደላሎች ካላችሁ እንደ አይነት ቁም ነገር የመስማት እንትን አላችሁ ብዬ እንኳን አይደለም። ለምን ገንዘቡ መጥቶ አይጠቅማችሁም። ገንዘቡም አይጠቅማችሁም። እንደገናም ለልጆቻችሁ ለቤተሰቦቻችሁም ደም ነው ጥላችሁ የምትሄዱት ነው። አይጠቅማችሁም። ከእንደ አይነት መንገዳችሁ ተቆጠቡ። ሰዎችን በህጋዊ መልኩ ከላካችሁ እሰየው ላኩ። በህገ ወጥ መልኩ በማይሆን መልኩ ግን እንደ አይነት ነገር እያደረጉ የሰው ልጆችን ትውልዱን የማጥፋት ወጣቱን ማጥፋት ትክክል አይደለም። ተባባሪ ስለሆናችሁ ነው ይሄን መልእክት ማስተላልፈው። ሆነ ለመናገር ይዘገንናል። ሰው መሆናችሁን ነው የሚያስጠላችሁ። ያንን ቪዲዮ ያየ ሰው ማለት ነው። አብዛኞቻችሁ ታዩታላችሁ ብዬ አምናለሁ። የሰው ልጅ በቀይ ባህር ላይ ለአሳ ነባሪ ቀለብ ሲሆን ሰውነታቸው ተቆራርጦ ከዚህ በላይ የሉም፣ ከዚህ በታች የሉም። እጅግ በጣም ሰው ማለት እንደዚህ ነው ወይ ብላችሁ ለዚህ ነው ወይ እንዲህ የምንባለው ነው የሚያሰኛችሁ። በጣም ነው የሚዘገን ነው። ይሄንን ያየ ደላላ ከእንደ አይነት ሰው ላይ ገንዘብ ወስዶ እንዴት ነው የሚበላለትስ? እንደው እንዴት ነው ሰላም እንቅልፍ የሚተኛውስ? እንዴ እግዚአብሔር እኮ በአንድ አቤል ሞት ምክንያት እኮ ቃየልን ጠይቆታል እኮ ደሙን እፈልጋለሁ ብሎታል እኮ። ዛሬ በአንድ ሰው ብቻ አይደለም በርካታ አቤሎች እያለቁ ነው። በርካታ በእነማን? በራሳችን በወንድሞቻቸው፣ በራሳችን በአበሻዎች፣ በራሳችን በወንድሞች በኢትዮጵያን እያለቁ ነው። ለስደት ለገንዘብ ከኮሚሽን ለምናገኘው ገንዘብ ብለን ብዙዎችን የባህር ራት እያደረግን ነው። የአሳ ነባሪ ምግብ እያደረግናቸው ነው። እናት ቤተሰብ በሐዘን ድንኳን ጥለው እንዲያለቅሱ እያደረግን ነው። እንባ መጥፎ ነው። እንባ መጥፎ ነው። እንባ ክፉ ነው። እግዚአብሔርን የሚያሸንፈው እንባ ነው። ብዙዎች አልቅሰው እንባቸውን ወደ ሰማይ ከረጩ የዛ የእንባ ምላሽ ለእናንተ ለደላሎቹ መልሶ መከራ ነው የሚሆንባችሁ። የነ ራሔልን እንባ ታስታውሱም እንዴ? ራሔል እኮ ልጆቿን በጡቡ ላይ ስለረገጠች ፈርዖን ሰነሰራይቱ በባህረ ኤርትራ ሰምጦ ቀርቷል። ዛሬ ደግሞ እናንተ በሰው ልጆች ሞት ምንም የማይገዳችሁ ከነሱ የምታገኙትን ገንዘብ ብቻ አስባችሁ ወደ ሞት የወሰዳችኋቸው ሰዎች የነሱ ቤተሰቦች ያነባሉ፣ ያለቅሳሉ፣ እንባቸውን ወደ ጸባዖት ይረጫሉ። የፈርዖንና የሰራዊቱ ዕጣ ፈንታ ይደርሳችኋል። ምናልባት እንደ ሰራዊቱ እንደ ፈርዖንና እንደ ሰራዊቱ ግድ ባህረ ኤርትራ ሄዳችሁ ላሰምጡ ላጠፉት ይችላላችሁ። እግዚአብሔር በምን አይነት መልኩ ጅራፉን አንስቶ እንደሚቀጣችሁ አታውቁም። እናንተ ስትሞቱ የሚቀሩ ልጆቻችሁ ያን ዕዳ እንዳይከፍሉ ተጠንቀቁ። ዛሬ ምንም ላይ መስላችሁ ይችላል። ዛሬ በሰላም ገንዘቡን ስበሉት ሰላም ልትሆኑ ትችላላችሁ። ብዙ ነገር ልታገኙ ትችላላችሁ። ተድላ ደስታ ልታገኙ ትችላላችሁ። ያ በደልና ያ እንባ ግን ለልጆቻችሁ ይተላለፋል። ልጆቻችሁ አንድ ቀን ይወቅሷችኋል። በአጥንታችሁ መቃብር ውስጥ ሆናችሁ እንዳታርፉ ያደርጓችኋል፣ ያነቡባችኋል። ለምን? የእናንተን ዕዳ ልጆቻችሁ እንዳይከፍሉ ጥንቃቄ አድርጉ። ስለዚህ ይሄ ነው ያለኝ መልእክት። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።